የኢትዮጵያ ኦርቶዶክስ ሲኖዶስ ኢትዮጵያ ንግድ ባንክ እኮ ማሽከረክረው ሲኖዶስ አይደል ኢትዮጵያ ንግድ ባንክ ማሽከረክረው ሲኖዶስ ዛሬ ሲኖዶሱ ተበላ በቃ ታስ ስለዚህ ብርንም መስሰጥ አብይ አመር ነው መስጠው ከዚህ በኋላ ለሲኖዶስ ይሄንን ግልጽ ነው እኔ ከዚህ በኋላ እዚህ ቦታ እየተሰራ ነው ምናምን የለም አማራው ይሄንን ስፔሻሊ ኦርቶዶክስ ነኝ ብለ ይሄንን ካልተቃወምክ ኦርቶዶክስ አይደለም ይያልኩ ምን ዛሬ የታሉ እነዚህ እዚህ ምናያቸው ሙጀሊያ ይሄ በአፎይ ነኝ ምናምን ይሄ ማን ነው ይሄ አንድ እንተናል ስሙ ነገሩኝ ረሳው ስሙ አኬ ምናምን የታሉ ዛሬ ሲኖዶስ ተበልተ የመሰለ በመጽሐፍ ቅዱስ ነው የምታስተምሩ ሲኖዶስ በተክርስቲያን ሳይኖር ስለ መጽሐፍ ቅዱስ ምን አይነት ነው የምታስተምሩ ያውላችሁ ለዚህ ነው እኔ እዚህ የማያቸው ልጆች የሆነ ሳያቸው ሁላ እውነቱን እናውራ ከተባለ እውነት እኔ ኦርቶዶክስ ሳያቸው እንደም ሞር ይሄ ታድሶ ምናምን አይነት ሰዎች ይመስሉኛል በስነ ስርዓትና ዛሬ አይነ ያየ ሲኖዶሱ ተረክቧል ምንም አማራው ቁጭ ብለህ እንግዲህ ማየት ከዚህ በኋላ እኔ አማራ ሲኖዶስ ይመስረት ምናምን እንደዚህ የሚባል ነው እንደዚህ ነው ጫወት የለም ብሩ እኮ ዛ ነው ያለው ሲኖዶስ ስትመሰርት ዝም በላ አይደለም ብሩን ባዶን ወጥተህ ነው የምትመሰርተው ማለት ስለዚህ ወይ ብሩን እንከፋፈልና እንትንን ብሩን መከፋፈል አለበት ስለዚህ ይሄንን አንደርስታንድ አድርገን እንትን እንበል እኔ ከዚህ በኋላ ግን አማራ እየሄድክ ለሲኖዶሱ ገንዘብ የምትሰጠውን ትንሽ ዘግየት ማድረግ አለባችሁ በምችሉት አቀን ደግሞ ይሄንን መቃወም አለባችሁ በምንም ታምር አንቀበልም ይሄንን እኔ እንደ አንድ ኦርቶዶክስ ይሄንን እንትን ሲኖዶስ አልቀበልም ከዚህ በኋላ በቃ ሲኖዶሱ በቅርቡ ፈራሽ ነው ምን ፈራሽም ነው ብሩንም ያጣጥመዋል አብይ አህመድ እና ለና አብይ አህመድ ደጋፊ እንኳን ደስ ያላችሁ አማራው አሁንም እየመሰልኩ ሆነ ሃይማኖት የስትል ገና ይቀብሯቸዋል ባይዘው ይሄንን አንደርስታንድ ይቀብሯቸዋል ገና እዛ ውስጥ አንድ ባንድ ደግሞ ከዛ ውስጥ ነጥቀው ካላወጡ ምን አድርቶኛላችሁ ይሄ ለዚህ ሁላ ተጠያቂ አቡነ አብርሃም የሚባሉት እሳቸው ናቸው ተጠያቂ ባለፈው ሄደው አብይ አህመድ እግር ላይ ባይቀመጡ ኖሮ ዛሬ ሁላ ነገር አይደርስም ነበር አቅም ነበራቸው መሄድ ይችሉ ነበር ብዙ ነገር ማድረግ ይችሉ ነበር አላረጉ አብይ አህመድ እኛ ጥያቄያችን እንደዚህ ነው ብለው ይወላችሁ ለዛ ነው አሁንም እቺ ዶክተር ምናምን የምትባል ነገር አማራውን መግባት የለም ይሄ የኛ ትግል አይደለም ይሄ ይወላችሁ ጋይስ ኤኒ ማህበር ኢትዮጵያ ውስጥ አለ እድር እንኳን ከመንግስት ጋር ማይነካካ እድር የለም እድር ሌላ አይደለም እድር ካቀሙ እድር እንኳን ከመንግስት ጋር ተገናኝታ ነው እድር የምትፈጠረው እድር እንኳን አይደለም ማህበር ማለት የሐኪሞች ማህበር ምናምን የሚል ጨዋታ የለም እዚህ ውስጥ ተበልታል ይሄንንም እዚህ ውስጥ ገብተ ይሄን ጀዋር መሐመድ ሙቭመንት ከጀርባ ያውላችሁ ባዴን ብልጽግናዎች በአጠቃላይ ምን ልክ ሲያኮርፉ ከጀርባ የሚመጀርጣቸው ነገሮች አሉ አሁን ለምሳሌ ባለፈው ሲኖዶሱን ከጀርባ ያለው ባዴንና ኢትዮጵያን ስትከምፉ ነበር የሲኖዶስ ጀርባ ያለው ለዛ ነው አቡነ አብርሃም መጨረሻ ላይ ምን ሰራ ባዴን ጋር ንክኪ ስላላችሁ ልክ መጨረሻው ሰዓት ላይ ሄዶ ተለጠፉ because የነሱ ትግሉ የነሱ አልነበር ባዴን ነበር ከጀርባ ሲዘውሩ any movement የምታዩት ትልቅ አይነት movement ካላችሁ ከጀርባ ኃይል አለ አሁንም ይሄ አሁን ከመታዩት ጀርባ የሆነ ኃይል አለ አናቆም ኃይሉ ምን እንደሆነ አይሉን አናቀም ስለዚህ የማታውቁት ነገር ላይ ገብታችሁ ዘፍ አትበሉ አብዮት የሚባል ነገር አብዮት የአማራ አብዮት እኛ ኮንትሮል ማናረጋው አማራ ኮንትሮል ማረጋው አብዮት አንድች ነገር ጋር መነካከት የለባችሁ አማራ ኮንትሮል ማረጋው አብዮት በአማራ ስር ያለው አብዮት አማራ ኮንትሮል ማረጋው አብዮት በብሔርተኝነት ውስጥ ያልተደረገ አብዮት መጨረሻው ዋጋ ያስከፍላል አሁንም ይሄንን የሐኪሞች አብዮት የሚጠይቁት ምንድነው ብር ነው የሚጠይቁት የደሞዝ ጭማሪ ነው የደሞዝ ጭማሪያቸው ከተደረገላቸው አለቀ በቃ ደስ ባይ ነው የምትባል ወለል በለ ልክ እንደ ኦርቶዶክሱ እንደተደረከው ትበላለ መጨረሻ እኔ አብዮት በብሔርተኛ መጥለፍ ካልቻልክ ወይንም አብዮቱ የራስህ ማረክ ካልቻልክ ዋጋ ትከፍላለህ ስለዚህ አሁንም ይሄንን የሐኪሞች ምናምን ማህበር ተብሎ የጤና ምናምን ተብሎ የመጡ ሰዎች ጋር አትጃጃሉ ያንዳንዱ የአማራ አክቲቪስቶች ይሄንን አትጠቀሙበት ወረደ የተጠለፈ ጀዋር መሐመድ ኤኒቲንግ መነካካ ሲጀምር ጠርጥር ዝም ብሎ አይደለም ይነካካው ከጀርባ ኦፒዲዮ አሁንም ከዚህ ይሄ ከሐኪሞች ጀርባ ያለው ኦፒዲዮች ናቸው ኦፒዲዮች ምን አድርጓል የተገፋ ኦፒዲዮ አለ ይሄን ሙቭመንት በማን በኩል በነጀዋር መኩል ያቀናን ያለው ስለዚህ ይሄንን አንደርስታንድ አድርገን ተሳስታችሁ እዚህ ፖለቲካ ላይ ልትገቡ ይፈልጋችሁ ወይንም ይሄ እቺን መስመር ልትነኩ ይፈልጋችሁ ሰዎች ከዚህ መስመራችሁ ብትቆጠቡና
ይሄንን ነገር እንትን ብትሉላሉ because እያየን ያለነው ነገር በጣም ከባድ ነገር እያየን ያለነው ነገር ብዙ ይሄንን አሁን ምን ያደርጋል አብይ አህመድ የገንዘብ ጭማሪ ነው የሚፈልጉት እኔ እንደውም ከዚህ ጀርባ አብይ አህመድ ያለ ይመስለኛል ከዚህ ጀርባ መጨረሻ ላይ አብይ አህመድ ኢዚ የሚጠልፈው እኮ ነው ጥያቄው በቀላሉ የሚፈታ ጥያቄ የደሞዝ ጭማሪ ያደርግላቸውና ከዛ ፈታውኝ ብሎ ሂሮ ሆኖ ይወጣል አመጹን ይቀሰቅሳል አመጹን ከዘቀሰቀሰ በኋላ ወይንም አብዮትን ራሱ የሚመራው አብዮት ነው የሚያደርገው which is control የተደረገ አብዮት የትም እንዳይደርስ ያደርጋል እዛው መጥቶ ይመታዋል በቃ ከዛ የኛ አንከፎች አሉ የኛ ጅሎች ያለቅሳል ከዛ በኋላ መጣ ስለዚህ እንደዚህ አይነት ማውን እኛ ኮንትሮል ማናረግ የአማራ ብሔርተኛ ኮንትሮል ማረገው ትግል ውስጥ መግባት የለባቸው the same thing የዛን ጊዜ ሲኖዶስ የአማራው ብሔርተኛ በስነ ስርዓት እንደ ብሔርተኛ ቁጭ ብሎ ጥያቄውን ይዞ ዛሬ ኦሮሞች ጥያቄያቸውን ይዞ መጥተው ተመልሶላቸው አገዎች ዛሬ ራያያቸው አይደል ይሄ ቆቦ ቡድን የት ይሄደ ራያዎች በስነ ስርዓት የቆቦ ቡድን የት ደረሰ እንደሄደ አገው ምናምን እዛ ውስጥ ያለው አገው የት እንደደረሰ ዛሬ የህምራ አገው ሲኖዶስ ገብቶ ኮንትሮል አድርጎታል ሰውየው ራያ አካባቢ ያለ ሰውየው አገው ዛሬ ኮንትሮል አድርገው ኦፊሻል አማራ ቁጭ ብሎ ሲደነዝዝ አገዎችና ኦሮሞች በስነ ስርዓት ስራቸውን እየሰሩ ነው ምን ፋክት አገው መጥቶ ይደበድበናል ሲኖዶሳችንን ነጠቀን በቅርቡ አማራ ክልል ይነጥቃል ምን መጣመጣው ባለሀብቶችን ከጨዋታ ውጪ ያወጣቸው ነው አገው ማለት አማራ ነው አማራ ማለት አገው ነው አይደል ከጨዋታ ውጪ ያወጣቸው እዚህ ቲክታክ ላይ እርስ በርስ የሚሰዳደቡት ወለጌና ጎጃሜ ያሉ የሚሰዳደቡ አገዎች ናቸው አገው በዛ በኩል ደግሞ አገዎች ናቸው የጎጃም አገውና የወሎ አካባቢ ያለው ህምራ አገውና የአዊ አገው እርስ በርስ እየተሰዳደቡ ፖለቲካ እየሰሩ ያለው ለነገሩ ጥሩነቱ አማራው በስነ ስርዓት እዚህ ውስጥ በደንብ ስላልገባ ደስ ብሎኛል እዚህ ነገር ውስጥ እንጂ እያያችሁ ያላችሁት የአገው ጠብ ነው እያያችሁ ያላችሁት የአገው የስልጣን ሽኩቻ ነው የስልጣን ሽኩቻ በምን በፋኖ ውስጥ ስለዚህ ማውን ፖለቲካ ትስሩ አይናችሁ እያየ በስነ ስርዓት ፖለቲካውን በስነ ስርዓት ብትሰሩት ጥሩ ነው ባይነኝ እንጂ ዛሬ አይነ እያየ ተበልታል አይነ እያየ ተበልታል ዛሬ ወይኔ አማራ አይነ እያየ ምንም ልታረጋችሁ ምንም ሲኖዶስ ከዚህ በፊት መጅሊሱን አጣ ነው አሁን ሲኖዶሱን አጣ የአማራ ስልጣንንም እናጣለን ወደፊት በዚህ ከቀጠለ ስለዚህ በመንችለው አቅም መስራት ያለብን ነገሮች እንስራ እዚህ የምታዩት እርስ በርስ ብጥብጡ ምናምን ገና አንደርስታንድ አላደረኩ ይሄ መሬት ላይ የምታዩት ፋኖ እርስ በርስ ይራገጣል እዚህ አብይ አህመድ የሚገርም ፖለቲካ እየሰራ ዛሬ የሚገርማችሁ ዛሬ ለፋኖ ባይዘው መጥፎ ዛሬ ዜና ነው አይደል ለካው ለምሳሌ እንትኑ ጋር ስንመጣ እና ማሲንጋ የጻፉት ጥቅቅ ለፋኖ እንትን ቆይን ማይክል የሚባል ልጅ ወንድሜ ጋይስ እኔ 10 የሚጽፍ ሰው አልወድም ስፓም አታርጉ ኮሜንቶች ከዚህ በኋላ 50,000 ጊዜ መጽፍ ከሆነ ይቅርታ ከዚህ መውጣት አለበት ስለዚህ ሐቁን መውራት እዚህ መጥቶ አፋድ ማነው ስሙ ይሄ ደግሞ አዲስ የመጣው የግል ኩባንያው እንትን እድሩ እሱን ያለ እርስ በርስ ይጨቃጨቃል መሬት ላይ አብይ አህመድ የሚገርም ፖለቲካ እየሰራ ጭራሽ አሁን አንዳንዶቹ ምን ይላሉ እኛኮ ከትግሬዎች ጋር ሰላም ብንፈጥር ነው ለዛሬ የት በደረሰን ይላል ምን ወራ ከትግሬዎች ጋር ሰላም ብንፈጥር ሰላም ፈጥረን ከዛ አብይ አህመድ ማውረድ እንደዚህ አይነት ራሳ ኮንትሮል ማታረገው ፖለቲካ እንዳትሰሩ ይሄንን አንደርስታንድ ማድረግ አለባችሁ ለዛ ነው አማራ ትግል መጥራት አለበት ጦርነቱ አሁን በስነ ስርዓት እየጠራ ስለሆነ ዋንስ ጠርቶ ከሄደ በኋላ በስነ ስርዓት አማራ ወደ 4 ኪሎ ሚው ወደ ፈለጉበት ቦታ ሄደ አሁን እየጠራ ነው ያለው ፖለቲካው መጥራት አለበት የግዴታ በደንብ መጥራት አለበት አልጠራም በደንብ አድርጎ ከዚህ አሁን ካለው በላይ መጥራት አለበት ያ እንዲጠራ በስነ ስርዓት ሁላችንም በመንችለው አቅም መስራት አለብን ብዬ አስባለሁ ወደ ዋናው ርዕስ ጋር ሲመጣ ባይዘው አንድ ነገር
ወደ ዋናው ርዕስ ጋር ከመሄዳችን በፊት ትግሉ መቆየቱን አትጥሉ። ትግሉ ኤቭሪ ታይም በቆየ ቁጥር የአብይ አህመድ ኢኮኖሚ አብይ አህመድ the only way ልናሸንፍ የምንችለው two different ways አንድ ህዝባዊ አብዮት በማድረግ ሪያሊቲው መጋፈጣለን። እኔ ይሄ አሁን ያለው ፋኖ እንዲደራደር አልፈልግም። አሁን ያለው ፋኖ እንዳይደራደር ነው የምንሰራው። አሁን ያለው እንዳይደራደር ማለት አቅሙን የመደራደር አቅሙ መክታት አለበት። መደራደር አብይ አህመድ ጋር ሄዶ ተደራደረ ማለት ኦፊሻሊ የአማራ ትግል ውሃ በላው ማለት ነው። ታፕታፕ እያደረጋችሁ አብይ አህመድ ጋር ሄዶ ደሞመንት ሄዶ የተደራደረ ቀን የአማራ ትግል ምን ተደረገ ማለት ነው፣ ተበላ ማለት ነው። ስለዚህ በሚችለው አቅም የምታደርገው ምንድነው? የማይደራደሩበትን ነገር መስራት እንዳይደራደሩ ማለት ነው። ስለዚህ ይሄ ትግል ኤቭሪ ታይም እየቆየ በመጣ ቁጥር አሮማሪክሊ ምንድነው የሚያደርገው? የአብይ አህመድን ኢኮኖሚ እየጎዳውና እየጎዳው ይመጣል። አብይ አህመድ ኢኮኖሚ ተጎዳ ማለት ምንድን ማለት ነው? ዛሬ የምታዩት ነገሮች ይመጣሉ፣ ረሃቦች ይመጣሉ በየቦታው። አስተማሪዎች አይከፈላቸውም፣ ሚሊተሪዎች አይከፈላቸውም። አብዛኞቹ ቦታዎች ላይ የምታዩት ነገር አይከፈልም። አብይ አህመድ ብሩን ማሳጣት ነው አንደኛ። ሁለተኛ አማራ ክልል ውስጥ በሚችለው አቅም ብጥብጥ ማስነሳት። አማራ ክልል ሰላም መሆን የለበትም፣ እሳት ነው መሆን ያለበት። ለባዴን ሰርቫይቭ የሚያደርገው ምንድነው? በታክስ ነው አይደል? ታክስ ግብር ይሰበስባል። ግብር ሰብስቦ ምን ያደርጋል? ለካድሬዎች ይሰጣል። ካድሬዎች እንዳይሰጥ ምንድነው የምታደርገው? እጁን ነው የምትመታው እንጂ ባዴን እንትን የለውም፣ ማኒፌስቶ የለውም። አሁን ለምሳሌ ህዋቶች ማኒፌስቶ አላቸው፣ ኦነጎች ማኒፌስቶ አላቸው። ባዴን ማኒፌስቶ የለውም። ባዴን ያለው ገንዘብ በገንዘብ ነው የሚገዛው። ያንን ገንዘብ ነው የምትመታው። ያንን ገንዘብ መምታት ካልቻልክ አብይ አህመድ የሚጠናከራል፣ ባዴን የሚጠናከራል። ያንን ደግሞ የግዴታ ለመምታት ደግሞ ምን ማድረግ አለበት? አሁን የሚደረጉት እንትኖች በትንሹ 5 ዓመት እንኳን 5 ዓመት እንጠብቃል፣ ችግር የለም። 10 ዓመት እንኳን 10 ዓመት እንጠብቃል። እና አሁን ባለው ወይ መሄድ አለበት። የተረጋጋ ክልል መኖር የለበትም። የተረጋጋ ክልል አለ ማለት አብይ አህመድ ድጋሚ እንጂ አሁን ያሉትን ሰዎች ሄደን አኪል አሮኖ ዋይ ማስገባት አልቻልኩም፣ ድጋሚ ላክ አሁን ያሉትን አኪል አለ እንትን ማድረግ አልቻልኩም። ድጋሚ ውጣና ወይንም ኦኬ። ስለዚህ ሪያሊቲ መጋፈጣል። በሚችለው አቅም አብይ አህመድ ሰርቫይቭ እንዳያደርግ የምታደርግባቸው ነገሮች ኤቭሪዌር መጠበቅ። አሁን ያሉን ፋኖች ሄደው ከአብይ አህመድ ጋር ሊደራደር ቢሉ አቅም አላቸው ወይ? አቅም አላቸው። አቅም ማለት ጉልበት አይደለም እያልኩ ያለሁት የፖለቲካ አቅም አላቸው ወይ? የፖለቲካ ትጥቅ ታጥቀዋል? ፖለቲካን አንደርስታንድ አድርገዋል? ይሄ ነው ጥያቄ። የፖለቲካ ትጥቅ ያልታጠቁ ኃይሎችን ይዘ አብይ አህመድ ጋር ዛሬ ኦፊሻሊ የጠየቀችው ሪሊስቲክ ሆናችሁ ነው ያለችው። በቃ ፋኖ ሪሊስቲክ ሆናችሁ ነው። አሁን ላሳያችሁ የሚሞክሩት ምንድነው? አንዳንድ ሰዎች አብይ አህመድ በድሮን የራሱን ህዝብ መጨፍጨፉን እንትን አይደል ያውቃሉ። እሱን ድሮ አብይ አህመድ መሽካደ በድሮን ይጨፈጭፋሉ እያለ አይደል? አልካደም እኮ እሱ። የአሜሪካ መንግስት እያለ ያለው ምንድነው? ፋኖ ሪሊስቲክ ሆነና እና ወደ ፒስ ቦታና ነው፣ ወደ ቴብሉ ነው። ኦኤልኤ ምን አርግ ወደ ከዚህ በፊት ወደ ነበረ ኔጎሺዬሽን ግባ ነው። አሮን አኪላ ምን እንደሆነ አላውቅም። አስረ እየወረደ እንትን እያደረገ ነው። እኔ ጋር አይደለም ማለት እኔ ጋር ማስገባት አልቻልኩም። ስለዚህ ሪያሊቲውን መቀበል አለ። አሁን ያሉት የፋኖ አመራሮች ለዛ ፖለቲካ የሚበቁ አይደለም። ስለዚህ አሜሪካ እየጠየቀች ያለችው ግልጽ ነው። ጦርነቱን አቅሙና ወደ ድርድር ነው። አሁን ይኸውላችሁ እኛ አሁን ትክክለኛ የፋኖ አመራሮች ፖለቲካን በስነ ስርዓት አንደርስታንድ የሚያደርጉ አመራሮች ብንይዝ ኦኬ እሺ ድርድር ውስጥ እንግባና እስቲ እንሞክረው ልንል እንችላለን። እነ ጃልማሮ ኃይለኛ አክቲቪስቶች
ምናምን ከጀርባ ቀላል የማይባሉ እንትን ገንዘብ የሚከፈላቸው ሰዎች ይዘው ነው ድርድር ተቀምጠው ቢያዩ እኛ ጋር ግን ያሉት ግን ምን አይነት ፋኖች ናቸው ምን አይነት ኤሊቶች ናቸው ያሉን ብለን በስነ ስርዓት አንደርስታንድ ማድረግ አይደል እየናቁ አይደለም ሐቁን ግን መቀበል አለብን እኛ ጋር ያሉት የፋኖ አመራሮች ለዛ ፖለቲካ አቅም አላቸው ሄዶ ቢደራደሩ ተበልተው ነው እንሳስበልተው ነው የሚመጡት ገና ጎንደሬና ወለየ ሸዋዬ ጎጃሜ ገና ከዛ ያልወጣ ከመንደር ያልወጣ ፖለቲካ ከአብይ አህመድ ጋር መደራደር አይችልም ከመንደር መውጣት አለበት መጀመሪያ ገና እኮ ያዩ አይደል ለዚች ለሰፈር ስልጣን እቺ ለክፍለ ጦር አመራርነት እንዲ እግር እየሳሙ ሰርቲፊኬት የሚቀበሉ ፌደራል ጋር አብይ አህመድ እንደማስጠጋቸው ያውቃል ክልል ላይ ነው የምትቀመጠው ለምን ለክፍለ ጦር ስልጣን ክፍለ ጦር ስልጣን ሆነ ለክፍለ ጦር ስልጣን ነው አይደል እግር የሚስሙት ይሄን ቡድን አንተ ከአብይ አህመድ ጋር ብታስቀምጠው ለትንሽ ስልጣን ብሎ አማራ ሊሸጥ ይችላል እንደው እስራኤል ዛሬ እኮ የአማራን ደም እያፈሰሱ እኮ ነው ያሉት ለምን ለትንሽ ነገር አድርጎ ለትንሽ ነገር ሄደው ግን እነዚህን አካላቶች እዛ ቢሄዱም የፖለቲካ ጥያቄ አይደለም ይዘው ቢሄዱት ጥያቄዎቻቸውን እኮ ዛሬም አየሁት ደራ ነው በቃ የሸዋ ጥያቄ እዛ ጋር የለም እስከነጭራሹ ደራ ላይ ነው ደራ ግማ ኦሬዲ እኮ አንደኛው ወረዳ እንትኑ ያልመጣችሁ እንጂ አብዛኛው እዛ ውስጥ ያለው እኮ ገብቷል እኮ አይ ቀበሌ መሰለኝ የተወሰነች ቀበሌ ነች ይቀርሽው እሱ አይደለም ጥያቄ ዋይ ለምንድን ነው ወደታች ገፋ ማታረጉት አሮ አንደርስታንድ ለትግል የወጣ ፋኖ ነው የሚል ገፋ ብሎ ወደታች መጠየቅ ያልቻለ እዛችሁ ደራጋ ተወስኖ መቀመጥ ደራን ይሰጣሉ እኮ አብያም ችግር የለም አሁንም ምን ሰጣቸዋለሁ ይያለ አይደል አሁንም እኮ ውስጥ ለውስጥ እኮ ባለፈው መመጡት እኮ የምክክር ኮሚሽኑ እኮ ነግራቸዋል እንሰጣቸዋለን ብሏል በሱ እንደራደራለን ችግር የለም መስጠት እኮ እሱን ይችላል እሱ ማኛ የተወሰነች እንትን ፕሮፓጋንዳ 3-4 እንትን በሱ ማንንም ህፃን ልጅ መደራደር ይችላል በሱ እሱን ተደራደር አመጣው ብለ ለአማራ ልክ ስኳር እንዳመጣለት እንዳታረጉ ኤኒባዲ እሱን ህፃን ልጅ ተደራድሮ አብይ አህመድ ይሰጣል እንኳን እሱን ወለጋን እንትን ትክክለኛ ድርድር ካለ ወለጋን ግማሹን ሊሰጥ ይችላል ግን ከዛ በኋላ የሚመጣው ልክ ያንን ከሰጠ በኋላ የሚመጡት ነገሮች እንዴት አድርጎ ደግሞ እንደሚቀበል እናውቃለን ስለዚህ አሁን ያሉትን የፋኖ ኤሊቶች ይዘን እኔ እንኳን መደራደራ አጠገብ ድርድር አጠገብ መድረስ ይለባችሁ ባይዙ ድርድር አጠገብ እኔ ንግግሮች አጠገብ መድረስ ይለባችሁ እንፈራችኋለን የአማራ ህልውና ስጋት ናቸው በዚህ ሰዓት ስጋት ናቸው ስንቶቻችሁ ናችሁ ስጋት ናችሁ የምትሉ አማሮች ናችሁ በዚህ ሰዓት እነዚህ የፋኖ የፖለቲካ ኃይሎች አስጊዎች ናቸው ባይዙ ለአማራ ለህልውናችን አስጊዎች ናቸው አስጊዎቹ አብይ አህመድ አይደለም ከዚህ በኋላ አስጊም ይሆኑ ቢካዝ አብይ አህመድ ማውረድ ይጨፈጭፋል ሄዶ መጥቶ ምን የሚደራደረው ነው አስጊም ይሆኑ ከዚህ በኋላ እኔ አላምናችሁ ግልጽ አድርጌ ነው የምነግራችሁ አንድ የፋኖ አመራር ሄዶ እንዲደራደርልን አንፈልግም አንድ የፋኖ አመራር ስለራሱ ስልጣን ይደራደር አገባኝ ለአማራ ግን ተደራድረን ይሄን እናመጣለት አማራን የሚወክል ፋኖ የለም በዚህ ሰዓት ላይ መሬት ላይ ግልጽ አማራን በስነ ስርዓት ወክሎ ቴብል ላይ መቀመጥ የሚችል አንድ ፋኖ የለም በዚህ ሰዓት ትክክለኛ ድርጅት እስካልተመሰረተ ድረስ አማራን የሚወክል አማራን በስነ ስርዓት ጫፍ እስከ ጫፍ ያለውን አማራ የሚወክል ድርጅት እስካልተመሰረተ ድረስ ታፕታፐር አንቀበል ምንም አይነት ነገር because የሚመጣው አሁን እንደውም እኮ አቅም ይኖረናል አይደል የአማራው ማህበረሰብ ምንም የማረግ አቅም አለ ያንን አቅም ሁላ ነው ያሳጡ ነው የሚሞክሩት ስለዚህ ዛሬ አሜሪካ የጠየቀችው ግልጽ ነው የጠየቀችው ሪሊስቲክ ሆኑ አንደኛ ሪሊስቲክ ማለት ምን ማለት ነው የራሱን ይቻለ መተ በፖለቲካ ነው ሪሊስቲክ ያለች ወይስ አንዱ ናችሁ ነው ሪሊስቲክ ሆኖ ያለችው ምንድነው እኔ እንደሚመስለኝ ከሆነ ኢቭን በፖለቲካ ራሱ አጠያይቀው ላይ ሪሊስቲክ አይደለም ገና ብሔርተኛው አንደርስታንድ አለ ሪሊስቲክ ያልሆነበት ምክንያት ምንድነው የሚጠይቀው ጥያቄ የማይተገበር ጥያቄ አሁን ለምሳሌ ፎር ኤግዛምፕል ህገ መንግስት ይቀደድ አንደኛው ጥያቄ እሱ ነው አሁን ባለው ደረጃ ህገ መንግስት ይቀደድ ብለን ቴብል ላይ ቁጭ ብንል ኢትዮጵያ ፈርስ ትችላል ሪሊስቲክ ነው መወራት ያለበት በምን ነገሮች ላይ ነው ልንቀመጥ የምንችለው አማራ ኤሊት ባለው አማራ ወክሎ እዛ ቦታ ላይ የሚቀመጥ አማራን ወክሎ እዛ ቦታ ላይ የሚቀመጠው ማን ነው እኛን ወክሎ የሚቀመጠው እዛች ቴብል ላይ ማን ነው
ህገ መንግስት ለማርቀቅ ማለት ማን ነው መምጣት አለ አስካውራ ለየናቸው እንደዛ ግለሰቦች ማን ናቸው እነዛን እኛን ወክለው ዛሬ ባዴ ነው የሚቀመጠው እዛ ላይ እነ ምህረት ወዳጆ ናቸው እዛ ላይ የሚቀመጡት ማን ነው እዛ ቴብል ላይ የሚቀመጠው ህገ መንግስት ለማርቀቅ ህገ መንግስቱን አውቆ በስነ ስርዓት እዛ ጋር የሚቀመጠው ምንድነው ከዚህ የባሰ ይሆናል ወይስ እንትን ከዚህ የባሰ ነው የሚሆነው ወይስ የተለየ ነው የሚሆነው ህገ መንግስቱ ጥያቄው ምንድነው ህገ መንግስቱ ላይ ጥያቄው ምንድነው ክፍለ ሀገራዊ ነው ጥያቄ ክፍለ ሀገራዊ ከሆነማ አማራንን በትን ጥያቄውስ ምንድነው ስለዚህ ይሄ ነገር ግልጽ መምጣት ይሄንን ነገር ግልጽ ሳይሆን አምጥተ ዝም ብለ ያማራን ማህበረሰብ ከዚህ አሁን ካለበት ቦታ የባሰ ቅርቃር ውስጥ ልታስገባው አትችልም ጥያቄውስ ምንድነው ጥያቄዎቹ ምንድናቸው እነዚህን ጥያቄዎች መሬት ላይ የማስፈጸም አቅም አላቸው እነዚህ ሰዎች ብሔርተኛስ ናቸው ወይ አገውን አንዴ ዋስ ከታቀፍ በኋላ ብሔርተኛ አይደለም አገው የሚባል ቡድንን ታቀፈ ከመጣ በኋላ ብሔርተኝነት የለም ከዛ በኋላ ምን ብሔርተኝነት ነው የምንዳውረው አገውን ይዘ አገውን ካስከ በኋላ ብሔርተኝነት የለም የሚመጣውስ አሊያንስ እኔ ባይዘው ከባዕዴን በላይ ፈርዋሉ ይሄንን አሁን የሚመጣው ሙቭመንት because political understand የማረግ ሌቭሉ ዜሮ ነው ሁለተኛ አገውን ታቅፎ ነው የሚመጣው አገውን ታቅፎ አረ የሚመጣው አገውን ታቅፎ መጥቶ ምን አይነት ፖለቲካ ነው ምን ደረመደው ስለዚህ አሁንም ከድሮ ከባዕዴን የተሻለ ነገር አይደለም ይዘን እየመጣን ያለ ከባዕዴን እንደውም የባሰ ደደቦች ኦነታ ፖለቲካን ፖለቲካን በስነ ስርዓት አንደርስታንድ ማድረግ ኦነታ ፖለቲካን አገውን ይዘው የሚመጡ አድርጅ በሁለቱም በኩል ዛሬ አይናችን እያየ ዋክሹም መጣልን እንኳን ወሎ ላይ ዋክሹም ብሎ መጡ ከዛ በላይ አማራን በጥርማይ መምታት የለም በቃ ወሎ ላይ ያለው ትግሉን ኦፊሻሊ ልክ ዘመነ ካሲ እንዳረገው ምህረት ወዳጆ አገውን ያስታጥቃል ነገ አገው ሊገዛን ይችላል ባይዘው አገው የመግዛት አቅሙም ከዚህ በኋላ ኃይል እውነቱን ነው ረከተው ለምን ብሎ አገው ሸንጎ ለምን ያስታጥቃል ራውዛው በፋኖስም ማደራጀት አማራው አደራጀለትም አማራሹን እያረገን ነው የነገ ጠላቶቻችንን እያደራጀን ያለ ስለዚህ ይሄንን ሪያሊቲው መጋፈጣል ይሄን ሳንጋፈጥ ጥያቄዎቻችን ምን ምንድናቸው ብለን በስነ ስርዓት ሳንሄድ የመሰራት አንድች ፖለቲካ መኖር የለበትም አሁን ያለው ግን እነዚህ አሁን ያሉት ፋኖች ገና ለሰፈር ስልጣን ገና የሚሮራጡ ፋኖች ለሰፈር ስልጣን ገና ሩቅ ያልሄዱ ወለየ ነገሰ ጎጃሜ ነገሰ ጎንደር ነገሰ ሸዋ ነገሰ ይያሉ ፖለቲካ የሚሰሩ ገና ከጎጥ መውጣት ያልቻሉ ቡድኖች ሄደው መቼም ለአማራ ማህበረሰብ ሄደው እንትን አሁን አማራ የመኖርና ያለመኖር ጥያቄዎች ላይ ነው የመኖርና ያለመኖር ጥያቄዎችን አሳልፈ ለአረቄ ሻጭ ከነበሩ ሰዎች ለነ ምህረት ወዳጆ አሳልፈ አሰጥ ታስ በጣም መጥፎ ታስ ፖለቲካሊ መጥፎ ነገር ውስጥ ቅርቃር ውስጥ ልገባ ስለመስችል እና አንዳንዶቻችሁ ፖለቲካል ሰሩ ያሰባችሁ ሰዎች በደንብ አጥናችሁ ነው መስራት ያለባችሁ ይሄንን አንደርስታንድ አድርገን መሄድ ነው ያለው ለምሳሌ የሚመጣለ ምን አይነት እንደሆነ ልንገር ፖለቲካው ይሄ ነው አሁን ያለው ፖለቲካ ከዚህ ፖለቲካ ልትወጣ አትችልም ላሳያችሁ እንግዲህ ፖለቲካ እንዴት እየተሰራብን እንደሆነ አንደርስታንድ እንድታደርጉት በሬኔውስ ነገ በስነ ስርዓት የሲኖዶሱ ነገ በደንብ ነው የምንሄድበት በደንብ መከር ስላለበት ታፕ አድርጉት ጋይስ ፍቃድ ሰጥቶ አማራውንና አገውን እንዲያታኩስ ያደረገው አገው ሸንጎ ሳይሆን የሚባለው ምግባራቸው አጠቃላይ አሰላለፋቸው አገው ሸንጎ የሚለው ህጋዊ ስም አድርገው ነው አራት ማዕዘን በማህበራዊ ሰው በፈለገው በነበረው ማህበራዊ ሴቱ እንዲቀጥል አዘጋጅተን የምንጓዝ ሰዎች ነው እንጂ በዚህ በምናምን ሰፈር ጠበል በትንሽ መርዝ ብላቃት ውስጥ እንዳስቀመጡት ነገር ግን ብዙ ሰው እንደምትገል መርዝ ሆነን የምንጓዝ ሰዎች አይደለም ይሄ የኢትዮጵያ ህዝብ ያውቃል ማወቅ ብቻ አይደለም የኢትዮጵያ ህዝብ እየደገፈን ነው እነሱ አገው ሸንጎ እያሉ እኛ አገው ሸንጎ የሚለው ህጋዊ ስም አድርገን ነው አገው
አያችሁ አገው ሸንጎ ህጋዊ ስም ነው ሰው አሁን ከዚህ በኋላ አገው ሸንጎ ካልክ የአማራ ፋኖ በጎጃም ህዝብ እነዚህን አይሎች ነው ይዘን ምን እናደርገው ለአማራ ፖለቲካ እንዲሰሩልን ምን እናደርጋቸው አገው ሸንጎ ምንድነው ህጋዊ ስማችን ነው ግልጽ እየነገረው እኮ ምን አይነት ፖለቲካ ነው የሚሰሩት እየነገረው እኮ አገው ሸንጎ ማለት ራሱ የአማራ ፖለቲካ ላይ ትክክል እንዳልሆነ ይነግራል እንዴት አድርጎ እንደሚነግር በሰነ ስርዓት አንደርስታንድ አድርግ ይሄ ነው እየተሰራበ ያለው ፖለቲካ ሰው በፈል ይሄ ነው ነገ በአማራ ህልውና የሚከራከርልህ ይሄ ነው የቆየ ሞላ በአማራ ህልውና የሚከራከር በነበረው ማህበራዊ ሴቱ እንዲቀጥል አዘጋጅተን የምንጓዝ ሰዎች ነው እንጂ በዚህ በመናምን ሰፈር ጠበል በትንሽ መርዝ ብላቃት ውስጥ እንዳስቀመጡት ነገር ግን ብዙ ሰው እንደምትገል መርዝ ሆነን ምንጓዝ ሰዎች አይደለም ይሄ የኢትዮጵያ ህዝብ ያውቃል ማወቅ ብቻ አይደለም የኢትዮጵያ ህዝብ እየደገፈን ነው እነሱ አገው ሸንጎ ይያሉ እና አገው ሸንጎ የሚለው ህጋዊ ስም አድርገን ነው አገው ሸንጎ የአገው ህዝብ የማህበራዊ ፍትህ አገልግሎት የሚያገኝበት ብሎ የኢትዮጵያ ህዝብ እስከ ቤተ መንግስት ድረስ ስርዓት መስርቶ ሸንጎ በሚል ሲገለገለበት የነበረ ነው አገው ሸንጎ ብልጽግና በምርጫ ቦርድ ፍቃድ ሰጥቶ አማራውንና አገውን እንዲያታኩስ ያደረገው አገው ሸንጎ ሳይሆን የሚባለው ምግባራቸው አጠቃላይ አሰላለፋቸው ሸኔ ስለሆኑ አገው ሸኔ ይበሏቸው ብለን በሚዲያ የህዳር 7 ያለፈው አመት ማለት በሚዲያ ሰጠን እኛ አጠቃላይ በአማራ ፋኖ በጎጃም ያለነው ቀጣይም የአማራ ፋኖ ብሔራዊ ኃይል ያለው አገው ሸንጎ ያገው የክብሩ ስሙ ነው አገው ሸኔ ነው የሚባሉ መነሻውን ለምን እንደዚህ አልክ እኔ ነኝ አልኳቸው በመረጃ ቲቪ ወጥቼ እኔ ነኝ አልኳቸው ምንድነው መነሻቸው የሽማግሌዎችን አረቄ አውቄ የሚበሉትን አረቄ የዘረፉ አያችሁ ምን እያለ ነው አገው ሸንጎ የክብር ስማችን ነው ይላል አገው ሸንጎ ምን የክብር ስማችን ነው ግልጽ አድርጎ እየነገረ ነው ምን የምን ማፍታተል ነው ይሄው እዚህ ጋር ይነግራል ድጋሚ እንትን እስከ ቤተ መንግስት ድረስ ስርዓት መስርቶ ሸንጎ በሚል ሲገለገለበት የነበረ ነው አገው ሸንጎ ብልጽግና በምርጫ ቦርድ ፍቃድ ሰጥቶ አማራውንና አገውን እንዲያታኩስ ያደረገው አገው ሸንጎ ሳይሆን የሚባለው ምግባራቸው አጠቃላይ አሰላለፋቸው ሸኔ ስለሆኑ አገው ሸኔ ይበሏቸው ብለን በሚዲያ የህዳር 7 ያለፈው አመት ማለት በሚዲያ ሰጠን እኛ አጠቃላይ በአማራ ፋኖ በጎጃም ያለነው ቀጣይም የአማራ ፋኖ ብሔራዊ ኃይል ያለው አገው ሸንጎ ያገው የክብሩ ስሙ ነው አገው ሸኔ ነው የሚባሉ መነሻውን ለምን እንደዚህ አልክ እኔ ነኝ አልኳቸው አያችሁ አሁን ያለው አደረጃጀት አሁን ያለው አደረጃጀት አገው ሸንጎ ምንድነው ጥሩ ስም ነው ስለዚህ አገው ሸኔ ይበሉት እንጂ አገው ሸንጎ አትበሉት የክብር ስሙ ነው በቃ ታስት መጣለክ አብይ አህመድ ኦነጋውን ለምሳሌ የኦሮሞ የክብር ስሙ ነው የሚል አብይ አህመድ ብሎታል እኮ ከዚህ በፊት the same thing ምንድነው ኤም እያለ ነው ያለው ሶ ነገ አገው ሁላ መናገር እንዳትችሉ ሆናል ሌላችን አሳይቻችሁ ሶ አንደርስታንድ እንድታረጉ ለሙራ ታፕ አርጉ ይሄ ነው እየተሰራ ያለው አያማራ ይሄንን ነው ይሄ 4 ኪሎ ታስገባው ነው እየፈለገ በፍጹም እምነት እና እናንተን ጠላት እንደሚለው ልንሸጣችሁ ሳይሆን እናንተን ጠላት እንደሚለው ልንክዳችሁ ሳይሆን ጫጫታ የነበረ ከኢትዮጵያ አንድነት ነበርኛ መንጫጫታ የነበረ ሶ በየቦታው በየሰፈሩ የተወሸቁ እቺን ሰፈር ብለቅ ከዚህ ላይ ቦርድ ወሃሊ በላይ ነው ብለው የሚያስቡ ሰዎች ድርጅት ላይ የፈጠረውና ድርጅቱ ከረላችሁ ነው ከሰፈራችሁ ወጣችሁ በይት በአራቱ ማዕዘን ተዘዋውራችሁ እንድታገሉ ጥሪ ማስተላለፍ ፈልጋለሁ ሌላው ግን ለአገው ማህበረሰብ ለሙራም ለታጋዩ በፍጹም እምነት እና እናንተን ጠላት እንደሚለው ልንሸጣችሁ ሳይሆን እናንተን ጠላት እንደሚለው ልንክዳችሁ ሳይሆን በፍጹም የእናንተን አጠቃላይ የፖለቲካዊ የማህበራዊ የኢኮኖሚው ጉዳይ ከአማራ ምንም ሳንለያይ
የፀጉር ያህል ስንጥቅ ሳይኖረው የመርፌ ቀዳዳ ያክል ክፍተት ሳይኖረው በጋራ እንሰራለን እናንተ ተባሉ። የጠላት መጠቀሚያ አትሁኑ። እንጅባራ ላይ የሚነዛው ቻግኒ ላይ